ሰላም እንዴት ናችሁ? አህመድ ነኝ እንደገና በዛሬው በፓርት 3 ቪዲዮ ደግሞ ማቅረብ መፈልገው ስለምንድን ነው ስለ 401k ነው። 401k በተለምዶ የኢንቨስትመንቶች በሙሉ አውራ ይባላል ወይንም ደግሞ the best investment ነው የሚባለው 401k እና ዛሬ ስለሱ ነው ማቀርብላችሁ። ኦኬ ለምንድን ነው 401k the best investment የሚባለው? ምክንያት መጀመሪያ 401k ማለት ምን ማለት እንደሆነ ልንገራችሁ። 401k ማለት ለካምፓኒዎች ተቀጥረን ስንሰራ ቀጣሪያችን ወይንም ካምፓኒዎች ለሰራተኞቻቸው እንደ ቤኔፊት 401k ኦፈር ያደርጋሉ። ምን ማለት ነው? ካምፓኒዎች ለሰራተኞቻቸው እንደ ቤኔፊት ይህ ሪታየርመንት አካውንት ኦፈር ያደርጋሉ። የመቀበልና ያለመቀበል ግን የሰራተኛው ወይንም የኤምፕሎይ መብቱ ነው። አትገደድም፣ ግን ፍሪ መኒ ነው። ምን ማለት ነው? ለሪታየርመንት ማለት ነው። ለሪታየርመንት በገቨርንመንት ይበረታታሉ ካምፓኒዎች እና ለእኛ ለሰራተኞች 401k ኦፈር ያደርጉናል። ያ ምንድን ነው የሚያደርገው? ከደሞዛችሁ ላይ የተወሰነ ያህል ኮንትሪቢዩት ካደረጋችሁ ለሪታየርመንት ማለት ነው፣ ለሪታየርመንታችሁ የተወሰነ ኮንትሪቢዩት ካደረጋችሁ እስከ 6% ኮንትሪቢዩት እናደርጋለን ወይንም እናወጣለን። እናንተ የተወሰነ ፐርሰንት ካወጣችሁ እኛም የተወሰነ ፐርሰንት እናወጣለን። ግን ያ ገንዘብ የሚቀመጠው ለሪታየርመንት ነው አይዲያው። ምሳሌ በወር እዚህ ጋር አሁን $2000 ከሆነ በ15 ቀን ዊክሊ $2000 ከሆነ ደሞዛችን ኢዚ ለማድረግ በወር እናድርገው፣ መንዝሊ እናድርገው፣ እያንዳንዱን ከምናበዛ ማለት ነው። በወር $4000 ይደርሰናል ማለት ነው። ከ$4000 ላይ ጠቅላላ ማለት ነው ሳይቆራረጥ ታክስ ምናምን ሳይቆራረጥ ሙሉ $4000 ሊሆን ይችላል። ምሳሌ ነው ይሄ። ሁሉም ሰው $4000 ያገኛል ማለት አይደለም። ከዛ በላይ ሊሆን ይችላል፣ ከዛ በታች ሊሆናል። ግን ይሄ ምሳሌ ነው። $4000 ቢሆን ደሞዛችን ወይንም ቼካችን የዛን 6% ካስቀመጥን ለሪታየርመንታችን እንዲቆረጥብን ሳይን ካደረግን ካምፓኒያችንም ደግሞ 6% እኛ ያስቀመጥነውን 6% ማች ያደርግልናል ማለት ነው። that means 100% ፕሮፊት ነው። ምን ማለት ነው? የ4000 6% ማለት $240 ነው። እኛ $240 ስናወጣ ካምፓኒያችንም $240 ያወጣልናል ማለት ነው። ግን ሁሉም ካምፓኒዎች 6% ማች አያደርጉም። አንዳንድ ካምፓኒዎች 3% የሚያደርጉ አሉ። አንዳንድ ካምፓኒዎች 2% የሚያደርጉ አሉ። ግን በአብዛኛው ካምፓኒ በተለይ ትልልቅ ካምፓኒዎች up to 6% ማች ያደርጋሉ። up to 6% ከ6% አያልፉም። ግን ከ6% በታች ግን ብዙ አሉ ማለት ነው። ለምሳሌ እኛ የደሞዛችንን 6% 7% 8% ማስቀመጥ እንችላለን፣ ታክስ ፍሪ ማለት ነው። ወይንም ደግሞ ወደ ሪታየርመንታችን ታክስ ሳይቆረጥብን 10% እስከ 15% ሴቭ እንድናደርግ በገቨርንመንት ይፈቀድልናል። ካምፓኒ ግን ከ6% አያልፍም። አንተ የፈለግከውን ማስቀመጥ ትችላለህ up to 15%። የካምፓኒው ማች ግን 6 ላይ ይቆማል። ግን ከ6% ከወረድክና ለምሳሌ 4% ማስቀመጥ ከፈለክ ካምፓኒ 6% አይደለም የሚያስቀምጥልህ፣ 4% ነው የሚያስቀምጥልህ። 2% ካስቀመጥክ 2% ነው የሚያስቀምጥልህ። ስለዚህ ምንድነው ማድረግ ያለብን? ልክ ካምፓኒዎች ኦፈር ሲያደርጉን ያን 401k ሳይን ስናደርግ የመጀመሪያ ጥያቄያችን መሆን ያለበት ምንድነው? 401k ጆይን ማድረግ እፈልጋለሁ፣ ካምፓኒው ግን ምን ያህል ነው ማች የሚያደርገው የሚለውን ነው መጠየቅ ያለብን። ለምን 6% ማች እያደረገ up to 6% ማች እያደረገ አንተ 4% ካስቀመጥክ ካምፓኒውም 4% ነው የሚያስቀምጥልህ ማለት ነው። that means you lose money፣ የተወሰነ ሉዝ አረክ ማለት ነው። ለምን up to 6% ብታወጣ up to 6% ካምፓኒ ሊያወጣልህ ይችል ነበር ማለት ነው። ይህ ፍሪ መኒ ነው። ኦኬ ልክ 100% ሪተርን ነው። $240 ስታወጣ ሌላ $240 ፍሪ ያገኘህ ማለት ያ 100% ፕሮፊት ነው፣ 100% ሪተርን ነው። the best የሚባለው ለዚህ ነው። ለምን ስራ ላይ ለምሳሌ አንዱ የሆነ ቢዝነስ ቢጀምር ያወጣውን እጥፉን ካገኘ ያ the best ቢዝነስ ነው የሚባለው። ይሄ ብቻ አይደለም ደግሞ ትርፍህ
ትርፍ ይሄ ብቻ አይደለም፣ የካምፓኒው ማች ብቻ አይደለም። 401k ጥቅሙ 401k the best investment ነው የሚባለው። የካምፓኒ ማች ብቻ አይደለም የምታገኘው። ይህ ማች 6% ያስቀመጥከው ገንዘብ አንደኛ እጥፉን ካምፓኒ ሰጠህ፣ የገንዘብህን እጥፍ 100% አገኘህ። ሁለተኛ ታክስ ሳይቆረጥብህ ከሙሉ ከግሮሱ ላይ ነው 6% እንዲቆረጥ የምታስደርገው ማለት ነው። ለምን? ደሞዝ $4000 ቢሆን በወር ታክስ ይቆረጣል። ለምሳሌ ፌዴራል ታክስ አለ፣ ሶሻል ሴኩሪቲ፣ ሜዲኬር ምናምን የሚባሉ ብዙ የሚቆረጥ ነገር አለ። ያ ሲቆራረጥ ምናልባት $3500 ሊሆን ይችላል ኔት የሚደርሰው ወደ ቤት ይዘህ የምትሄደው። 401k ግን ሳይን ካደረግ እነዛ ሳይቆራረጡ ገቨርንመንት ለኛ ለሪታይርመንታችን ለሪታይርመንት ሳይን የምናደርግ ከሆነ ለሪታይርመንት የምናስቀምጥ ከሆነ 401k ሳይን ካደረግን ታክስ ሳንከፍል ከ4000 ላይ 6% እንዲቀነስልን ገቨርንመንት ይፈቅድልናል ማለት ነው። ስለዚህ ምን ማለት ነው? ታክስ አልከፈልክም ማለት ነው አሁን እዚህ ላይ። ኦኬ። ስለዚህ ሁለተኛው ጥቅም እሱ ነው። ሶስተኛውና ደግሞ በጣም ትልቁ ጥቅም ደግሞ ምንድነው? ይህ ገንዘብ አንተ ያወጣው 240 ብርና ካምፓኒ የሰጠህ 240 ብር አንድ ላይ $480 ይሆናል አይደል? ያ $480 ዝም ብሎ ብሮከር አካውንት ላይ አይደለም የሚቀመጠው፣ ወይንም ዝም ብሎ ያንተ ካምፓኒ ላይ አይደለም የሚቀመጠው። ያ $480 የት ነው የሚደረገው? ስታክ ነው የሚገዛበት። ላንተ ስታክ ነው የሚገዛልህ። ለምሳሌ $480 ይሄ ካልኩሌተር ላይ መምጣት ደስ ይለኛል፣ ምክንያቱም ሪያሊቲውን ስለሚያሳየን ማለት ነው። $480 በወር ካወጣ በ30 ዓመት $2,703,000 ይመጣል። ይሄንን ግን ልቀንሰው ነው 15% ኤስቲሜት ሬቱ ማለት ነው። ለምንድነው? ከሌላው ስታክ ይለያል። አሁን 401k በዛኛው በፓርት 2 ቪዲዮ ላይ ወይንም ደግሞ ፓርት 1 ቪዲዮ ላይ 15% ነው ይሄ ሬቱን ስሰራው የነበረው ማለት ነው። ለምንድነው እነዛን 15% ስሰራቸው የነበረው? እኔ ጥሩ ሪተርን ያመጣሉ ወይንም ደግሞ ግሮታቸው ከ15% እስከ 20% ሲሰጡ የነበሩትን ካምፓኒዎች መርጬ ኢንቨስት ስለማደርግ ነው። 401k ግን እንደዚህ አይነት አማራጭ የለህም። ድሮባክ አለው 401k። ድሮባክ ማለት ጥቅምና ጉዳት አለው። ከጉዳቶቹ አንዱ የፈለግከውን ካምፓኒ ወይም የፈለግከውን ስታክ ማርኬት መርጠህ ገንዘብን ኢንቨስት ማድረግ አትችልም፣ ወይንም ደግሞ ፊው ኦፕሽን ነው ያለህ እና ብሮከሮች ናቸው ላንተ ኢንቨስት የሚያደርጉልህ ቢሃፍ ኦፍ ዩ ማለት ነው። በአንተና በካምፓኒው መሀል ሆነው ካንተ ገንዘብ ይቀበላሉ፣ 240 ይቀበላሉ። ካንተ ካምፓኒ ደግሞ ላንተ $240 ይቀበሉና እነዚህ ብሮከሮች ምንድነው የሚያደርጉት? ሙቹዋል ፈንድ ኦር ኢቲኤፍ። ሙቹዋል ፈንድ እና ኢቲኤፍ ምን እንደሆነ ማታውቁ ከሆነ ፓርት 2 ቪዲዮ ላይ ሄዳችሁ እዩት፣ እዛ ላይ ኤክስፒሪየንስ ስላደረኩ ማለት ነው። ኢቲኤፍ ይገዙልሃል ላንተ ማለት ነው። ሲገዙልህ ግን እነሱ የሚገዟቸው ስታኮች በጣም ስቴዲ የሆኑ ለምሳሌ ምንም በቃ ምክንያቱም ገንዘቡ የእነሱ ገንዘብ ስላልሆነ ላንተ ስለሆነ ኢንቨስት የሚያደርጉልህ በጣም በጥንቃቄ ስለሆነ ካምፓኒዎችን የሚመርጡት ዩዥሊ 15% ሳይሆን እነሱ እስከዛሬ ካልኩሌት ሲያደርጉ የነበሩት 10% ነው ይሰጣል ተብሎ ብዙ 401k 15%ም ሊያድግ ይችላል 20%ም ሊያድግ ይችላል አኑዋሊ ማለት ነው። አኑዋሊ ግን እንደዚህ ካልኩሌተራችንን ስንጠቀም ግን አንተ ስለማትመርጥ የትኛው ስታክ ላይ ኢንቨስት ማድረግ ያለብህ የሚመርጡልህ ብሮከሮች ስለሆኑ ይሄ ኤስቲሜት ሬት ኦፍ ሪተርኑ 10% ነው የምናደርገው። እሱን ካልኩሌት ብናደርገው 998 ኦልሞስት $1 ሚሊዮን ይመጣል ማለት ነው በ10% ለ30 ዓመት። አሁን 10% የግድ አይደለም፣ ከዛ በላይ ሊሆን ይችላል። 11% ሊሆን ይችላል። ለምሳሌ 11% ሊሆን ይችላል፣ 12% ሊሆን ይችላል፣ 7%ም ሊወርድ ይችላል። 1 ሚሊዮን ይመጣል፣ ወደ 7%ም ሊወርድ ይችላል። ልክ እንዳልኩ በጣም ወደ ላይ የሚወጣና የሚወርድን ስታክ ሳይሆን እነሱ የሚገዙልህ ላንተ በጣም በጥንቃቄ the most safe የሆነ ስታክ ነው የሚገዙልህ ማለት ነው። በዛ ምክንያት ከሌላው አንተ እንደፈለክ መርጠህ ይሄ ካምፓኒ ጥሩ ነው ብለህ ወይንም ደግሞ ይሄ ካምፓኒ ቶሎ እንትን ይልኛል ብለህ ኢንቨስት የምታደርግበት ስታክ እነሱ ብዙ ይሰጣሉ፣ ግን ሲወርዱም ሞር ነው የሚወርዱት ማለት ነው።
እነዚህ 401k የሚመርጡልህ ሰዎች እነዚህ ብሮከሮች የሚመርጡልህ ግን እንደፈለክ አንተ መምረጥ ስለማትችል ስለዚህ usually 8 to 10% ነው ከ8 እስከ 10% ነው 401k ላይ ሪተርኑ ተብሎ የሚታሰበው ማለት ነው እና በዚህ ምክንያት 10% እንበለውና ይሄን ካልኩሌት ብናደርገው 998,000 ብር ይኖርሃል በ30 አመት ማለት ነው ሪታየር ስታረግ አንተ ያወጣኸው ገንዘብ ስንት ነው 172 divided for 2 because ግማሹ የ172ቱ ግማሹ ካምፓኒ ነው ያወጣልህ ኦኬ አንድ ጊዜ ቆይ ካልኩሌት ላድርግላችሁ ይሄንን ምን ያህል እንዳወጣህ እንድታየው ማለት ነው ካልኩሌት አድርጌው $172,000 ነው አንተ ያወጣኸው አይደለ ነው ጠቅላላ ኢንቨስትመንት ማለት ነው ከ172,000 ግማሹ ነው ያወጣኸው 86,400 ነው ያወጣኸው በ30 አመት ማለት ነው 86,400 ካምፓኒ ነው ያወጣልህ ግን $86,400 ብቻ አውጥተ የምታገኘው ግን almost $1 million ማለት ነው almost $1 million ማለት ነው just $85,000 አውጥተ 401k ሳይን ካላደረክ ይሄ ሁላ ብር ነው የሚያመልጥህ በ30 አመት $86,000 ላለማውጣት ወይንም ከፔቼክህ ላይ ያ እንዳይቆረጥብህ ከፔቼክህ ላይ ይሄ $240 እንዳይቆረጥብህ ብለ ያ ሁላ ብር ሉዝ ታደርጋለህ ፍሪ ማኒ ኦኬ ብዙ ሰዎች 401k የማይገቡበት ምክንያት ሳይን የማያደርጉበት በሁለት ምክንያት ነው አንድ 401k ምን እንደሆነ አያውቁም ሲባል ይሰማል ግን ምንነቱን አያውቁም ሁለተኛ ደግሞ አንዳንዶቹ ደግሞ የማይገቡበት ምክንያት እቺን $240 ማስቆረጥ ማለት ነው ከአካውንታችሁ ላይ ያ እንዳይቆረጥ አይ ሚን ከፔቼካችን ላይ ይሄ $240 እንዳይቆረጥብን ይሄን ያህል ብር ያመልጠናል ሚሊዮነር ትሆናለህ just $240 አውጣ ከፔቼክህ ላይ ቦር እየተባልክ ነው ሚሊዮነር መሆን አልፈልግም በቃ እንደዚሁ እያከኩ ኖራለሁ እያልክ ነው ካምፓኒ ውስጥ እየሰራ ካምፓኒ 401k ኦፈር ያደረገልህ 401k ካልገባህ $1,000 ሰጣሃለው 1 ብር ስጠኝ ቢልህ አንድ ሰው ነው 1 ብሩ ከሚቀነስብኝ 1,000 ብሩ ቢቀርብኝ ይሻላል እያልክ ነው ወይንም $100,000 $1,000 ስጠኝና $100,000 ልስጥ $100,000 ግን የምትወስደው አሁን አይደለም መውሰድ ይችላል አሁንም ግን ትንሽ ቅጣት አለው ብልህ አይ $1,000 እንዲቀነስብኝ ስለማልፈልግ $100,000 ይቅርብኝ ያልክ ነው ምሳሌ ማለት ነው አናሎጂው ምሳሌ ያ ነው እና 401k ካምፓኒያችሁ ላይ ካለ ካምፓኒያችሁ ኦፈር የሚያደርግላችሁ ከሆነ ዛሬ ነገ እንዳትሉ በእርግጥ በፈለጋችሁ ሰዓት መግባት አትችሉም yearly usually around January አካባቢ ነው ብሮከሮች መጥተው ሳይን የሚያስደርጓችሁ ማለት ነው ብሮከሮች ማለት ምንድነው በካምፓኒና በእናንተ መሃል ሆነው ላይሰንስድ የሆኑ ብሮከሮች ማለት ስታክ ማርኬት ላይ የምትገዛበትና የምትሸጥበት እንትኖች ናቸው ካምፓኒዎች ናቸው በአንተና በካምፓኒ መሃል ሆነው ይሄንን ሳይን ያስደርጓል እነሱ ናቸው ራን የሚያደርጉት ይሄን 401k ማለት ነውና በጣም ጠቃሚ ነገር ነው አያምልጣችሁ ነው ማለት እንቀጥልና what's 401k 401k is a retirement saving account offered by your employer you put money in from your paycheck before tax and that money grows tax free until retirement okay ከታክስ ከመቆረጡ በፊት የተወሰነ ገንዘብ ታወጣለህ ያ ገንዘብ ለሪታይርመንት ይቀመጥልሃል ማለት ነው ታክስ ቤኔፊት ነው invested in ETF index fund and stocks ላይ ነው ኢንቨስት የሚደረገው ማለት ነው employer match free money most companies give you a match example they match 6% that means if you invest 6% of your income they give you 6% free always get the match ቀደም ያልኳችሁ ነው always get the match 6% ከሆነ ማች የሚያደርጉት 4% እንዳታስቀምጥ ምክንያቱም አንተ የግድ 6% ካወጣህ ነው እነሱ ሙሉን 6% የሚሰጡህ ማለት ነው 3% ከሆነ ካምፓኒው ቺፕ ካምፓኒ ከሆነ 3% ሊያደርጉ ይችላሉ አንተ ግን በገቨርንመንት እስከ 15% ለሪታየርመንት ሴቭ ማድረግ ይፈቀድልሃል for ታክስ ሴቭ ለማድረግ ማለት ነው የታክስ ገንዘብ እዛ ላይ ስታክ ላይ ኢንቨስት ስለሆነ የሚደረገው ያ ታክስ ሳትከፍል 15% ድረስ አጠራቅመ ታክስ ፍሪ ያድጋል ማለት ነው
two main types, traditional and Roth 401k የሚባላል። አሁን ቀደም መጀመሪያ ሳይን ስታደርግ አንድ ጥያቄ ጠይቅ ብያለሁ። ምንድነው ካምፓኒው ማች የሚያደርገው እስከ ስንት ነው የሚለው ነገር ማወቅ አለብህ። ምክንያቱም ማክሲመም ማቹን እንድታደርግ ማለት ነው። ወይንም እነሱ 6% እያደረጉ አንተ 3% 4% እንዳታረግ ማክሲመሙን እወቅ። አንደኛው ጥያቄ እሱ ነው። ሁለተኛው ጥያቄ ትራዲሽናል ነው ወይስ ሮት ነው ብለህ ጠይቅ። አይ ሚን እነሱ ይጠይቁሃል። አንተ ሳይን ምንታረግ የምትፈልገው ትራዲሽናል ኦር ሮት ይሏል። ልዩነቱን ልንገራችሁ። ትራዲሽናል ማለት you pay no tax today. ኦኬ ቅድም ያሳየዋችሁ $4,000 ላይ ታክስ ሳይቆረጥ ነው 6% የሚወጣው ብያለሁ አይደል? እሱ ትራዲሽናል ነው። ታክስ አይቆረጥብህም። ሙሉ 6% ታወጣለህ። ታክስ አሁን አትከፍልም። ታክስ የምትከፍለው መቼ ነው? ሪታየር ስታደርግ ነው። በኋላ ወይንም ደግሞ 59.5 እድሜ 59 ከግማሽ ሲሆን የዛኔ ማውጣት ትችላለህ። የዛኔ ስታወጣ የዛኔ ታክስ ትከፍላለህ። ግን የሚያድገው አሁን እዛ ታክስ ትከፍል የነበረውን ገንዘብ እዛው እንዲያድግልህ ወደ ስታክ ወረወርከው ማለት ነው። ልዩነቱ ያ ነው። እና you pay no tax today. You pay tax when you withdraw in retirement. ታረግ የዛኔ ነው የምትከፍለው ማለት ነው። My favorite is Roth የሚለው ነው። እኔ ይሄ that's my favorite። ስለዚህ አድቫይዝ አድርገ የምትሉኝ ከሆነ ሮትን ምረጡ። ምክንያቱም ልንገራችሁ ነው። አሁን ታክስ አትከፍልም ትራዲሽናሉ። ሮት ግን ታክስ ትከፍላለህ። አሁን ምን ማለት ነው? you pay tax today። በየአመቱ ታክስ ታሰራ every year። ሮት አለኝ ብለህ ክሌም ታደርጋለህ። ወይንም ደግሞ ታክስ የሚሰሩሉ ሰዎች ወይንም ደግሞ ዛሬ ጥያቄ ያለ ታክስ መስሪያው ላይ ማለት ነውና ያስተላልፈ የዛኔ ታክስ ትከፍላለህ every year ማለት ነው። ግን የሚያድገው በሙሉ ታክስ ፍሪ ነው የሚያድገው ማለት ነው። 59.5 ሲሞላ ታክስ አትከፍልም። $1 ሚሊዮን ከሆነ $1 ሚሊዮን ታክስ ፍሪ ነው የምታወጣው ማለት ነው። ስለዚህ that's my favorite because አሁን በጉልበት ባለ ሰዓት፣ በወጣትነት ባልታመም ሰዓት፣ ጤነኛ በሆንክ ሰዓት ቶሎ ሰርተ ወደ ሪታየርመንት ተወረውራለህ። በኋላ ላይ 59.5 ሲሞላ የምታወጣው ገንዘብ ሙሉ ታክስ ፍሪ ነው። you pay zero tax when you withdraw. what your money invest in ምን ላይ ነው ኢንቨስት የሚደረገው? S&P 500 ነው። of course that's the safest stock ማለት ነው። ሲንግል ስታክ አይደለም። 401k ለሪታየርመንት ተብሎ ከገቨርንመንት ታክስ አትከፍል እንድታስቀምጥ እና ደግሞ ካምፓኒ ደግሞ ምን ያደርጋል መሰላችሁ? ካምፓኒው ለኛ ብሎም ብቻም አይደለም አሁን የ401k ኦፈር የሚያደርግልን ካምፓኒዎች ለኛ 401k ኦፈር አድርገው ለኛ መክፈል ከጀመሩ ያንን ገንዘብ 100% ከታክሳቸው ላይ ያስቀንሳሉ። በአመቱ መጨረሻ ላይ ታክስ ያሰሩ ያንን ክሌም ያደርጋሉ። ለገሌ 401k ከፍያለሁ ብለው ያንን ገንዘባቸውን በሙሉ ከታክሳቸው ከኤክስፔንሳቸው yearly ኤክስፔንሳቸው ላይ ያስቀንሳሉ ማለት ነው። በዚህ ምክንያት ቴክኒካሊ ገቨርንመንት ነው የሚሰጠን፣ ያ ካምፓኒያችን አይደለም ማለት ነው። ቴክኒካሊ ገቨርንመንት ነው የሚሰጠን ያንን ማለት ነው። ፕላስ ታክስ ሳንከፍል ሴፍ ካደረግን ፕላስ ደግሞ ታክስ ሳንከፍል ስታክ ላይ ኢንቨስት ይደረግና የሚያድገው ራሱ ታክስ ሳንከፍል ማለት ነው። ስለዚህ ቴክኒካሊ ካምፓኒው አይደለም የሚሰጠን ገቨርንመንት ነው ይሄን ቤኔፊት የሚሰጠን ማለት ነው። በዚህ ምክንያት በፈለግነው ሰዓት ማውጣት አንችልም። ገንዘቡን ማውጣት ምንችለው 59.5 ከሞላን፣ ካልሆነ የሆነ ችግር ከገጠመን ለምሳሌ ስራ ፈተን ወይ ዲዜብል ምናምን ነገር ከሆነ ማውጣት እንችላለን። ግን ምንም ዝም ብለህ ከመሬት ተነስተህ ምንም ነገር ሳትሆን ግን ዝም ብለህ ማውጣት ከፈለክ ስቲል ማውጣት ትችላለህ። ግን 15% ቅጣትና 15% ታክስ ትከፍላለህ። ዛት ሚንስ 30% ታክስ ትከፍላለህ ማለት ነው። ይሄ የ15% ያልኩት ያው አቨሬጅ ነው። ሌላኛው ሮል ኦቨር በጣም ኢምፖርታንት ነው። ሮል ኦቨር ምንድነው? ለምሳሌ ከካምፓኒ ለቀቅ፣ ከዛ ካምፓኒ ስትለቅ ካምፓኒ ኢሚዲየትሊ ላንተ ማች የሚያደርገው ያቆማል። ብትባረርም ይሁን በራስህ ጊዜም ብትለቅ ከለቀቅበት ጊዜ ጀምሮ ላንተ ማች የሚያደርግልህ ያቆማል። ግን እስከ ዛሬ ድረስ ማች ያደረገልህን ግን ማግኘት አይችልም። የሚችለው ገንዘቡ ያለው የት ነው? ባንክ አካውንት ነው። ግን ያለው ብሮከር ጋር ነው። ባንተ ስም ነው የተከፈተው። አንተ ብቻ ነው ያንን እንትን ማድረግ የምትችለው ማለት ነው። ብሮከርንም መውሰድ አይችልም። ካምፓኒህም መውሰድ አይችልም። ማንንም መውሰድ አይችልም። አንተ ብቻ ነው መውሰድ የምትችለው። ይህን ካሽ አውት ካረከው ላይክ አይ ሴድ እነዚህን ትቀጣለህ። ግን ቤት ኤክስፒሪየንስ ወይ ቤስ ኬዝ ምንድነው?
የሚደረገው ለምሳሌ የቀየርከው ካምፓኒ ሌላ ስራ ከቀየርክ ሌላ ካምፓኒ ከገባ ያ ካምፓኒ 401k ኦፈር የሚያደርግ ካምፓኒ ከሆነ አሪፍ ነው። ስለዚህ ብሮከሩን ጋር ትሄድና የአዲሱ ካምፓኒ ብሮከር ጋር ትደውልና ከዛኛው ካምፓኒ 401k ስለነበረኝ ሮል ኦቨር አድርጉልኝ ነው የምትላቸው። እንደውም ብሮከሮቹ አንዳንድ ጊዜ ይገጥማል። አንድ አይነት ብሮከሮች ሊሆኑ ይችላሉ ቢካዝ በጣም 1000 ብሮከር ነው ያለው፣ ግን ዋናዎቹ የተወሰኑ ስለሆኑ አንድ አይነት ብሮከሮችም ሊሆኑ ይችላሉ። ግን እሱ ከሆነ በጣም ኢዚ ነው የሚሆነው። ግን ሌላ ብሮከርም ቢሆን ችግር የለውም። ሁለቱን ታገናኛቸዋለህ። የሚፈረም ፎርም አለ። እነዛን ፎርሞች ትሞላለህ። ከዛ በኋላ ራሳቸው ይነጋገሩና ትራንስፈር ያደርጉልሃል። ከዛ ኮንትሪቢሽኑ እንደገና ከዛኛው ካምፓኒ ይቀጥላል ማለት ነው። ሮል ኦቨር ማለት እሱ ነው። ያ ካምፓኒ አሁን የምትገባበት ካምፓኒ 401k የማይሰጥ ከሆነ ወይንም ኦፈር የማያደርግ ከሆነ ኦር ስራ ተውክ፣ በቃ ሪታየር አደረግ፣ ኦር በቃ ስራ የራስ ስራ መስራት ብቻ በቃ 401k ኖ ሞር እንትን ኮንትሪቢሽን። ያ ደግሞ ምንድነው የምታደርገው? ወደ IRA ትቀይረዋለህ። ኢንዲቪጁዋል ሪታየርመንት አካውንት ማለት ነው። እና በገቨርንመንት የሚፈቀድ አካውንት አለ። ስቲል ብሮከር ጋር ትሄድና ምንድነው የምትላቸው? ኢንዲቪጁዋል ሪታየርመንት አካውንት ትከፍታለህ መጀመሪያ። ያን ከከፈትክ በኋላ ብሮከሮች ጋር ሄደህ ነው የምትከፍተው። ስቲል ከከፈትክ በኋላ ምንድነው የምታደርገው? ይህንን ገንዘብ ወደዛ ሮል ኦቨር ታስደርገዋለህ ወይንም ትነግራቸዋለህ ወደዛ ሮል ኦቨር እንዲያደርጉልህ። ከዛ በኋላ ራስን ኮንትሮል የምታደርገው በቃ አሁን የ401k ስላልሆነ IRA ነው ወይንም ኢንዲቪጁዋል ሪታየርመንት አካውንት ነው። በቃ ራስን ኮንትሮል የምታደርገው እሱንም ማውጣት አትችልም። ስቲል ራስ ግን መቀጠል ትችላለህ። ኮንትሪቢዩሽን ከዛ ላይ ስታደርግ የነበረውን አሁንም ማስገባት ትችላለህ። ግን አሁን የሚሆነው አሁን ጥቅምህ ምንድነው የሚሆነው? 401k ነምበር 1 ነው። 401k ዘ ቤስት ኢንቨስትመንቱ 401k ነው። ለምን? ካምፓኒ ፍሪ ገንዘብ ስለሚሰጥህ ማለት ነው፣ ማች ስለሚያደርግልህ። አሁን ግን ማች የሚያደርግልህ የለም። ግን የራስ ገንዘብ አንደኛ ታክስ ሳትከፍል ታስቀምጠዋል፣ ያድግልሃል ገንዘቡ። ሁለተኛ ያ ገንዘብ ስታክ ላይ ኢንቨስት ታደርገዋለህ። እሱ ራሱ እንደገና እያደገ ይሄዳል። የሆነው እንግዲህ በጣም ምርጥ የሆነ ሪታየርመንት አካውንት እና ኢንቨስትመንት ነው ማለት ነው። ከሬጉላር ኢንቨስትመንቱ የሚለየው ምንድነው? ሬጉላር ኢንቨስትመንት ጀስት ስታክ ትገዛለህ። ያን የገዛኸው ስታክ ያው ያድግልሃል ማለት ነው። እሱ እንዳለ ነው። ግን 401k ከሱ በጣም የተሻለ ነው። ታክስ ቤኔፊት ስላለው እና እንደገና ደግሞ የካምፓኒ ማች ስላለው ያመልጣችሁ።